ቄደር ይኸውላችሁ ሙስሊም የነበረ ሰው ሙስሊም የነበረች ሴት ቀጥታ ወደ ክርስትና ስትመጣ ቄደር አያስፈልጋትም። በቃ ጥምቀት ነው የሚያስፈልጋት። ጥምቀት ዋናው የስላሴ ልጅነት ትጠመቃለች። ከዛ በኋላ ስጋው ደግሞ ትቀበላለች። ኢቭን ንስሐ ራሱ አያስፈልጋትም። ከእስልምና ወይም ከውልደቷ ኦርቶዶክስ ያልነበረች ከመጀመሪያው መሰረቷ ሌላ እምነት የነበረ ሰው ከሆነ ሲመጣ ራሱ ንስሐ አያስፈልገው። ምን ታውቃላችኋል? ዝም ብሎ እንዲሁ በቃ የሚጠቀም ለምን በቃ በክርስቶስ ተሽሯል፣ በደሙ ተሽሯል ኃጢአቱ። ኦርቶዶክስ እያለ የነበረ ሰው ነው ሲያጠፋ እንደገና ንስሐ የሚገባው። የእስላም ስጋም ይብላ የአሳማ ስጋም ይብላ ከእምነቱ ሌላ ከሆነች ሴት ወይም ከሆነ ሰው ጋርም ይተኛ ቄደር ያስፈልገዋል። ቄደር ያስፈልገዋል። ንስሐ ብቻ አይደለም ቄደር ያስፈልገዋል። እና እኔ በጣም የሚገርመኝ አንዳንዴ እንደው አፌን እኔ ባላወራ ይሻለኛል። ዝም ብለን የራሳችን ወሬ ደግሞ የተነካካ ነገር ነው። እኛ ስለ ራሳችን ስናወራ እነሱም አሉበት እኮ አባቶችም አሉበትና ይከብዳል። እንደው በጣም ከባድ ነው። አንድ እህታችን እናቷን ልታስቆርብ ቤተክርስቲያን ይዛ ሄደችና የዛሬ ወር አካባቢ ላይ ነው፣ ወር እንኳን አይሞላውም፣ ግን አንድ 25 ቀን ይሆነዋል። እና መምህር እባክህን ንስሐ አባቴን አሳምንልኝ፣ እናቴ ለብዙ ጠንቋዮች ጆሮ አርጃለሁ እያለች እየነገረቻቸው ችግር የለውም ይሏታል። ምን ማለት ነው እንዴ? እናቴ ራሱ ግራ ገብቷት እንዴት ነው ነገሩ? ጆሮ ማረድ ነው ችግር የሌለው ወይስ ለጠንቋይ መገበሬ ነው ችግር የለው ወይስ እኚህ ሰውዬ ትክክለኛ ኦርቶዶክስ ናቸው ወይ ምንድን ነው እሱ ብለው ብዬ እንድጠይቅላቸው ነው የፈለጉትና ሄድኩኝ፣ አናገርኳቸው። ግን ትንግርት ነው እንደምን ልበላችሁ፣ ወይኔ በላቸው ትላላችሁ እኮ አንዳንዴ። እኛ አባት እንደ ትክክለኛ ንስሐ አባት ቁጭ ብለው ንስሐ እየሰጡን ያገኘናቸው ማለት ቀኑና እየሰጡን ያገኘናቸው እና እነዛ ልጆች ቀኑና ከጨረሱ በኋላ አናገርኳቸው። ሰውየውን አይደለም ካህኑን ሳይሆን ቀኑና የተቀበሉትን ወጣቶች እኛም ቀኑና ልንቀበል ፈልገን ነበረ። እንዴት ነው ጥሩ አባት ናቸው ወይ? ሰው ጊዜ አይ ሌላ አባት ቀይሩ፣ እኔም አሁን ደስ ሳይለኝ ነው ካጠገባቸው የተነሳሁት አለኝ። እና ይሄ ነገር እንዴት ነው ብዬ ደህና ዋሉ አባቴ ብዬ መስቀል ተሳልሜ ቁጭ አልኩኝ። እነዚህም ሰዎች ቁጭ አሉ። እማማ ደህና ነው እግዚአብሔር ይመስገን። ሌላም ሰው ንስሐ የሚገባ ይዘው መጥተው ናቸው። ኧረ አይደለም የቤተክርስቲያን መምህር ነው ልጋፈጠውት ነው የመጣሁት። እንዴ አሰናብቱኝ። እምቢ። እሺ ጆሮ አርጃለሁ፣ ብዙ መስዋዕት አቅርቤያለሁ፣ ንስሐ ልግባ፣ ችግር የለውም። ኃጢአት የሚባለው ታዲያ ምንድን ነው እንዴ? ኃጢአት ነው ብዬ የትኛውን ኃጢአት ልግባ፣ የትኛውን ጉዳይ ልግባ ብለው ጠየቁ ሴትዮዋ። ከዛ ልጄ መምህር ነህ አሉኝ። የት ነው? ተውት የኔን መምህርነት እንደምን ቁጠሩኝ፣ ተውት መምህርነቱን። ለሰይጣን መስዋዕት ማቅረብ ኃጢአት ነው ወይስ አይደለም አልኳቸው። አዎ ልጄ ኃጢአት ነው። አሁን እኚህን እናት አዎ ኃጢአት ነው ብላቸው ምን ሊያደርጉ ነው? ስገዱ ብላቸው ይሰግዳሉ፣ ብር አምጡ ብላቸው ብር ያመጣሉ። ምስኪን ናቸው፣ ደሃ ናቸው፣ ምንም የላቸውም አሉ። ኃጢአቱን እንደ ኃጢአት እንዲቀበሉ አድርጓቸው። አዎ የሰራሽው ኃጢአት ነው፣ ግን ከመቀነትሽ ላይ ከ20 ሳንቲም ላይ 1 ሳንቲምም ትሁን ያቺን ለእኔ ብጤ ስጪ። ሀብታም እኮ ብር አምጣ አይባልም ንስሐ ሲገባ። ሀብታም ስገድ ነው የሚባለው፣ ድሃ ደግሞ ብር አምጣ ነው የሚባለው። የሌለውን የሚጠየቀው፣ ያለውንማ ይሰጥና ዞር ይላል። ብር አምጣ ከተባለ ሀብታም ያለውን ሀብት ቢሰጥ ምን ችግር አለው? ኃጢአቱን ለማሳሰር ነገም ግን ኃጢአት ውስጥ ይገባል። ለምን ብር የጭነቀው ይላል። ድሃስ ድሃ ደግሞ ስገድ፣ ጹም፣ ጸልይ ብቻ ከተባለ አይ በቃ ጉልበቴ የጭነቀው የሚለው በዚህ ከተገላገልኩ ይላል። ግን ከየትም ሊያመጣው የማይችለውን ነገር ይጠየቃል። ምንድን ነው እያሉ ያሉት እርስዎ? እኔ አልገባኝም። ኦርቶዶክሳዊ ኖት አልኳቸው። ምን እያልክ ነው አሉኝ። ወይ ቅብአት ኖት፣ ወይ ጸጋ ቅብአት ኖት፣ ወይ ኦርቶዶክስ ኖት፣ እውነቱን ንገሩኝ አልኳቸው። ከዛ እንዴት እንደዚህ ትላለህ ምናምን ብለው ሊናገሩ ሞከሩና ዞር ዞር ብለው ሌላ ሰው ደግሞ ያሉ እንደ እኚህ ሰውዬ እውነትም እምነታቸው ሌላ ነው ብዬ ዘበኛው ጋር ሄድኩኝና እኛ አባት ግን የዚህ ደብር አገልጋይ ናቸው ስለ ጊዜ አዎ ናቸው። ቅርብ ጊዜ ነው የመጡት። ጸበል ቦታ ያጠምቁና 4 ሰዓት 5 ሰዓት ላይ ጸበሉ ሲዘጋ መተው ደግሞ እዚህ ቁጭ ብለው ንስሐ ልጆቻቸውን ያናዝዛሉ። ምን ነው አሉኝ። እንዲህ ሆኖ እንዲህ ተናገሩ ስለ ጊዜ አለኝ። ገረመው። ዘበኛው ራሱ ደነገጠ። እንደዚህ አሉ። አዎ ቆይ መጣሁ። ቆይ አትሄድ ወደ እሳቸው እኔ መጣሁና አስተዳዳሪው ጋር ገብተው ተናገሩ። አስተዳዳሪው አሉኝ እንደዚህ ና አሉኝና ጠሩኝና
ተስፋ ስላሴ ደህና ነህ አሉኝ። እንዴ አባት ያቆኛል ስላቸው ጊዜ አውቃለሁ፣ የንስሐ ልጆቼ ያንተ ተማሪዎች ናቸው። ጌታ ሊያካህን አሉ። እዛ ዛፍ ስር ናቸው ያሉት። ኦርቶዶክሳዊ ከሆኑ አስተምሯቸው እኚህን አባት። ግን ኦርቶዶክሳዊ መሆን አለመሆናቸውን ጠይቀው አይደለም የሚያውቁት። ነህ ወይስ አይደለህም፣ ቅባት ነህ አይደለህም ተብሏል የሚጠየቀው። ፈትኗቸው፣ የሆነ ቼክአፕ አድርጓቸው፣ ክሮስ ቼክአፕ አድርጓቸው አልኳቸው። ፕላን ኤ ፕላን ቢ ፕላን ሲ ብላችሁ መጨረሻ ላይ ነው ግራ ከገባችሁ እምነትህ ምንድን ነው ልትባረር ነው ብለው ከነገራችኋቸው ሊናገሩ ይችላሉ። እሱም እንደው ሞኝ ከሆኑ እንጂ አይናገሩም። የሚገርማችሁ እኛ እያወራን እኛ አባት መጡ፣ እኔ እና እሳቸው እያወራንና አባታችን እንደምን ነዎት? ሰላም ነዎት? እግዚአብሔር ይመስገን እንዴት ነዎት? ምናምን ብለው ያሸረገዱ መጥተው መስቀል ተሳለሙና ጉልበት ለመሳም ሲሉ አይ ቆይ ጉልበት መሳሟ ትቆየኝና የንስሐ ልጆችን ጥሩልኝ አሉ። የትኞቹን? አሁን የመጡትን። ከዛ መምህር ተስፋዬ ዝም በል እሹሩር አያስፈልግም እኔ ገብቶኛል አሉ። በቃ እሳቸው ደስ ያላቸውን ያርጉ ብዬ መጡ። ንስሐ እማማ እስቲ የሰሩትን ኃጢአት ንገሩኝ አሏቸው። ዝም ብዬ ልናገረው አደባባይ አሉ። ከዛ መምህር አንተ ዞር በል ማለታቸው ነው አሉኝ። አይ እሱንማ ተናግረውታል እኮ 10 ምናምን ዶሮ አርጄ እንደዚህ እያሉኝ ነው ስላቸው ጊዜ ሌላ የሚናገሩት አለ? አዎ ስንት ጉድ አለ እንዴ! ስንት 5 ጊዜ አስወርጃለሁ አሉ እኮ። ዞር ይበልሎትና ለብቻዎት ይናገሩ እሺ አሉ። እዛው ኃጢአታቸውን ይናገራሉ። እና እኚህ ሴትዮ ኃጢአታቸውን ተናዘው ሲጨርሱ በሉ በቀን 7 እየሰገዱ እንደገና ደግሞ 30 ብር ለእመቤታችን ደግሞ ያመጣሉ። ሲዋቸው ጊዜ ኃጢአቴ ቅጣት አገኘው እሰይ ትንሽም ትሁን ቅጭኝ ብያት ነበር እያሉ በቃ እንዴት ነው ለመቀጣት የሚፈልግ ሰው ታውቃላችሁ? ደስ ብሏቸውን የወጡት ከዛ ቤት። ከዛ እኚህ አባት አዩ አሏቸው፣ እኔ እርሶን ለመውቀስ ወይ ለሌላ ነገር አይደለም። ሰው ጥፋተኛ ነኝ ብሎ ሲመጣ አዎ ነህ ነው የሚባለው። ጥፋተኛ ነህ ብለው እርሶ ከመሬት ተነስቶ ባያወቅሱትም እንኳን ነኝ ብሎ ሲመጣ አዎ ነህ። ግን እግዚአብሔር መሐሪ ስለሆነ ይምርሃል። እንዲያውም እንዲህ ስንቀጣቸው በቤታቸው ሄደን ስንቀጣቸው ነው የሚያስፈራው እንጂ እነሱ መጥተውማ መቀጣታቸውን ፈልገውታል። አባቴ ለምንድን ነው እንደዚህ ያደረጉት አልገባኝም አሏቸው አስተዳዳሪው ለካህኑ። ካህኑ ጸጥ አሉ። ማለት ኖርማሊ ይቀድሳሉ፣ ያጠምቃሉ፣ ምን ይላሉ። ግን የፈዘዘ ሰው ታውቃላችሁ እንደዛ ነገር ናቸው። እና ከዛ ናስቲ ተስፋ በሉ አባታችን ይሄዱ በቃ አሏቸው። ተስፋ ስላሴና ግባሉኝና ገባው። ገብቼ እኔ ግን አባቴ ይቅርታ፣ እኚህ አባት ግን ወይ ተዋርሶ አለባቸው፣ ሲያጠምቁም ቼክ አድርጉ፣ ኪሳቸው ውስጥ ምን ስር እንደያዙ ምን እያደረጉ ህዝቡ እንደሚያጠምቁት ቼክ አድርጉ አልኳቸው። እሱስ ልክ ብለሃል፣ በቃ እንዲያውም ሌላ ጊዜ በደንብ እናወራለን፣ ይሄንን እኔ አሁን ለአንድ ዲያቆን አዘዋለሁ፣ እኔም ቸኩያለሁ፣ ቤተ ክህነት ጉዳይ አለብኝ ብለው መስቀል አሳልመውኝ ሸኙኝ። ከዛ በሳምንቱ ደወሉልኝና ተባረሩ እኮ ያ ሰውዬ እኮ አሉኝ። ደውለው አስተዳዳሪ ወይ አባቴ ምን አድርገው ተባረሩ? አንደኛ ቅባት ነው፣ ሁለተኛ ደብተራ ነው። ቁልጭ የጠረጠርኩት ራሱ ሆነ። ለምን? ሁኔታ ነው የሚያሳዩት ማንነት ነው። እንዲህ አይነቱ እኔ አሁን እውነት ቅባቶች ግን ደፍረው ታቦት ይሸከማሉ። አመንዝራ ዘማዊስ እንደው እግዚአብሔር ይቅጣው። እዛው ታቦቱ በደንብ አድርጎ በበሽታን በምንም ይቆልም ወደን አድርጎ ይቅጣው ነፍሱ እንድትድን ይላል ቅዱስ ጳውሎስ። ምን ይላል? በእናንተ መካከል በአሕዛብ እንኳን የሌለ ኃጢአት የሰራ ሰው አውቃለሁ። በእናንተ መካከል በአሕዛብ እንኳን የሌለ ኃጢአት የአባቱን ሚስት ያገባ ወይም እንጀራ እናቱን ያገባ ሰው ሰምቻለሁ። እንዲህ ያለው ሰው ከማህበሩ ራቅ ይበልና ሰይጣን ይግባበት፣ የሰይጣን መጫወቻ ይሁንና ጸበልተኛ ይሁን ማለት ነው። ግን ለምን? ነፍሱ እንድትድን። ነፍሱ እንድትድን እንዴት ነው ሰይጣን መጫወቻ የሚሆነው? ወይም ደግሞ ሰይጣን ያሰቃየው እንዴት ይባል ሲባል ውስጡ ያለው መንፈስ ይቀስቀስበት። እሱን ለማስወጣት በሚጾምበት፣ በሚጸልይበት፣ በሚሰግድበት ጊዜ ምን ይሆናል? ወደ እግዚአብሔር ይተጋል። እና እኔ አንዳንዴ በጣም ማፍረው በምንድን ነው ቤተክርስቲያን ውስጥ ማገልገል የማይገባቸው ሰዎች አሉ፣ ከኔም ጭምር። ልብሰ ተክህኖውን መልበስ፣ ቀሚሱን መልበስ የማይገባን ሰዎች አለ። እንዲች ቤተክርስቲያን መድረስ የማይገባን ግን መሐሪ ነው። ምእመን መሆን ይቻላል። አገልጋይ ሆኖ ከመቀጠል እውነት እግዚአብሔርን ነው የምላችሁ። ምእመን ሆኖ ይቅር በለኝ ማርያም ብሎ ደፋ እያሉ መጥቶ ኪዳን አድርሶ መመለስ ይሻላል። በዚህ የተጨመላለቀ ማንነት ውስጥ ሆኖ
ኪዳን ቀድሶ ቅዳሴ ቀድሶ ሰዓታት አድርሶ ደሞዝተኛ ሆኖ ቤተክርስቲያን ከመኖር በእውነት ግንበኛ ሆኖ ደጅ ላይ ብሎኬት መደርደር ይሻላል። መንገድ ላይ ለማኝ የኔ ቢጤ ቄስ መሆን ይሻላል። ቄስ ሳይሆን ምእመን በቃ እውነት። ለምን ሰው እሳት ውስጥ ገብቶ እንዴት ይርመጠመጣል? ስለዚህ ጤነኞች አይደሉም እንደዚህ አይነት ሰዎች። የሆነ ባዕድ ችግር አላቸው እና ቅባት ምንድን ነው እያላችሁ ነበር። ቅባትና ጸጋ የካቶሊክ አስተሳሰብ ያላቸው ክርስቶስን ሁለት ባህሪ የሚሉ ናቸው። አንደኛ ከካቶሊክ የሚለያቸው ምንድን ነው? ክርስቶስ ተቀብቶ ነው አምላክ የሆነው የሚሉት ቅባቶች ይባላሉ። ተቀብቶ ነው ከተወለደ በኋላ እመቤታችን ከወለደች በኋላ ተቀባ። ገብርኤል ካበሰራት በኋላ ከተወለደ በኋላ ተቀብቶ ነው። ጸጋ የሚባሉት ደግሞ ከተወለደ በኋላ ጸጋ አግኝቶ ነው እንጂ እንደ ማንኛውም ፍጡር ነው። እግዚአብሔር ከተወለደ በኋላ መጥቶ መለኮቱን ያሳደረበት ብሎ ነው የሚያስቡት። በቃ ባጭሩ ካቶሊኮች ደግሞ ከስጋዊ ባህሪና ከመለኮታዊ ባህሪ እኛ አንድ አካል አንድ ሆነ ነው የምንለው። እነሱ ደግሞ ሁለት ባህሪ ሁለት አካል ነው የሚሉት እና ከሁለት አካል አንድ አካል፣ እኛ ከሁለት ባህሪ አንድ ባህሪ ነው የምንለው። ሁለት ባህሪ የሚባለው የትኛው ነው? የስጋ ባህሪ ነው። የስጋ ባህሪ መተኛት፣ መታመም፣ መሞት፣ መብላት፣ መጠጣት፣ መጸዳዳት የስጋ ባህሪ ማለት ነው። የመለኮታዊ ባህሪ ደግሞ የዚህ ተቃራኒ ነው። አይተኛም፣ አይታመምም፣ አይሞትም። በቃ እነዚህን የመሳሰሉ ሁለቱን የተዋሃዱት ስንት አንድ አካል ሆኑ እንላለን። ካቶሊኮች ግን ይህንን ራሱ ለይተውት እንዳለ ነው። ሁለት የማርያም ልጅ ሌላ የአብ ልጅ ሌላ ነው የሚሉት። የተሰቀለው ሌላ ምናምን እንደዛ ነው እና እዛ ውስጥ አልገባም። እንደዚህ አይነት አስተሳሰብ ያላቸው ሰዎች መጥተው ታቦት ይሸከማሉ፣ እውነት ስጋው ደሙን ያቀብላሉ፣ ቅባትና ጸጋ እውነት ደፍረው ቅዱስ ቁርባን ላይ ይቀርባሉ። ይሄንን አያሳየኝ እግዚአብሔር። በእውነት ተቀብዬ ከሆነ እኔ የምጠቀመው እኮ ግን ይሄን አልስማ። እስከ ዛሬ ድረስ ደብተራ ናቸው የሚባል ነው የሰማሁት። ደብተራ ናቸው፣ ስር ማሽቀጠል በጣሽ ናቸው፣ ገበዝ ናቸው። ቤተክርስቲያን ውስጥ ስራ አስኪያጅነት ወይም ደግሞ ጸሐፊነት፣ አስተዳዳሪነት ምናምን ወደ ቅዱስ ቁርባን የማቁረብ ታቦቷን የመሸከም ድፍረቱ አላቸው ብዬ ባላስብም ከሆኑ ግን ማላገጫ ሆናለች ቤተክርስቲያናችን። እግዚአብሔርም ለምን ዝም እንዳለ እንዲገልጥልኝ ይፈልጋሉ። ለምን ዝም እንዳለ ይሁዳ ከጌታችን ጋር አብሮ ሆኖ ተመርጦ ግን ክርስቶስ ሌባ እንደሆነ ስላወቀ የገንዘብ ሚኒስቴር አደረገው። ከ12 ሐዋርያት መካከል ገንዘብ ሚኒስቴር ወይም ገንዘቡን የሚይዘው የሚጠራቀመውን ገንዘብ የሚይዘው ይሁዳ ነበረ። ግን ሌባ እንደሆነ ስላወቀ ነው ይላል። ልቡን ስለሚያውቅ ገንዘብ ያዥ አደረገው ይላል። እሺ ደብተራዎቹን ምን እንደሆኑ ስላወቀ ነው ዝም ያላቸው። እግዚአብሔር ይሄን እንዲፈታልኝ ይፈልጋለሁ። እኔ በጣም ማለት ያማል። ቤተክርስቲያን ውስጥ ስር ማሽቀጠል በጣሽ ያ እግዚአብሔር ይፍታህ የሚለው ካህን እጅ ላይ መገኘቱ ያ ቅጠላቅጠል ያ አስማት ያ ድግምት አሳሪ ፈቺው ላይ ዋና የምንለው ማዕረግ ላይ መገኘቱ በጣም ያሳፍራል። እንደው ሌላ ሰው ላይ ምናለ ዶክተር ፕሮፌሰር ዓለማዊ ላይ ግንበኛው ላይ ምናምን ሆኖ አባቶች በገሰጹት እንዴ በቃ ገነት በር ላይ ሆኖ እኮ ውጣ ከዚህ ሂድ ከዚህ ተመለስ የሚል ሆኖ እኮ ነው የተገኘው። ማለት በቃ ገነት በር ላይ እንደ ኪሩብ በምትገለባበጥ ሰይፍ ገነት ሊጠብቃታል የሚለው ኪሩቤልን ዞር በል ብሎት ሰው አይገባም ገነት እያለ ከኪሩቤል ጋር የሚጋፋ እኮ ነው የሆነው። ቤተ መቅደስ ቅዱስ ቁርባኑ ጋር ቤተልሔም ውስጥ ካልጠፋ ቦታ አስማተኛ ይግባ፣ ካልጠፋ ቦታ ስር ማሽቀጠል በጣሽ ይግባ፣ ካልጠፋ ማዕረግ ካልጠፋ ሰው ክህነት ላይ ይገኝ ይሄ ማዕረግ ይሄ ቆሻሻ የሆነ ድብትርና እኔ በጣም ነው የሚገርመው። በጣም ያሳፍራል። እኔ በምን ቃላት ልግለጸው ይሄንን ሀሳብ? መንገድ ላይ ወድቆ የሚገኝ ዕቃ እንኳን በእግር ገፋ አድርጋችሁ ሙዝ ልጣጭ ሰው እንዳይጥል እንኳን ታነሱታላችሁ መንገድ ላይ ስለሆነ። እቤታችሁ አልጋ ላይ ሙዝ ልጣጭ ከተወረወረ ምን ታደርጋላችሁ? መገኘት የማይገባው ቦታ ላይ ነው የምትሉታል። ነገር አለ ነው የምትሉት። ቤተ ክርስቲያን ቤተ መቅደስ ውስጥ ታቦቱን የሚሸከም ታቦቱ ላይ ቅዱስ ቁርባን እንግዲህ የህይወት ምግብ የተባለውን ቅዱስ ቁርባኑን የሚያቀብለውም ምን የሚለውም እንግዲህ እንደዛ ከሆነ እኔ እንጃ በጣም እፈራለሁ። በዘረኝነት የተከፋፈልነውም ለዚህ ነው ማለት ነው። በጎሳ በፖለቲካ የተከፋፈልነውም ለዚህ ነው ማለት ነው። ምናምን የተነጠቅነው በመናፍቃንም ሆነ በዓለማዊነት በጨፋሪነት የተነጠቅነው ምናልባት የኛ ኃጢአት ሳይሆን አይቀርም። ምናልባት ነው እንጂ
እግዚአብሔር ይማረን። ታው ምንድነው? ታው ረፍ በስላሴ ይዣለሁ። ረፍ በድንግል ማርያም እንዴ ተንበርከክሽ። ምንድነው? በህፃንነት የገባሁ ነኝ። በአርባ ቀን የገባሁ በጸበል የገባሁ ነኝ። በህፃንነት ነው የገባው? ምንድነው? መተት ነኝ። በህፃንነት ነው? በአርባ ቀን ነው የገባሁት። በአርባ ቀን? በተወለደ በአርባ ቀን ነው የገባሁት። ምን አድርገህ ተብለህ ነው? አሳብሬው ግዴለው አብሬው አንገራቶ ዜሮ ነው። አይምሮ ምንም የለም። ቆይ ገና እኮ የ40 ቀን ህፃን ነው። በአርባ ቀን ነው እድሉን የምናነበው። በአርባ ቀን ነው የምናነበው። እድሉን ያነበባችሁት በ40 ቀኑ ነው? በአርባ ቀን ነው። ማሮጥ ነው፣ ማንከርከል ነው። ከቤተሰብ ዜሮ ነው። ቤተሰብ ምንም የለም። ቤተሰብ እንደሞተ ነው የሚያውቀው። ቤተሰብ ማንም የሚያውቀው ቤተሰብ። እሺ ለምንድን ነው ልብሱን ያስወለቃችሁት? አሳብደው እንደዚህ ራቁት ሆኖ ነው? አዲስ አበባ ተገባ 8 ዓመት ከምናምን ሞላው። አንድ ብር ጊዜ የለም። አንድ ብር ልጁን እብድ ብላት መስሎት በቁሙ እብድ። እሺ በቃ በቁሙ ሙት ነው የሚያስመስለው። በቁሙ ሙት። ጨርቁን እንደዚህ ጥሎ ራቁቱን እብድ ሆኖ እንዲቀር ነው? ራቁቱን አዲስ አበባ ያስገባ ነው። ግን አውቃለሁ አዲስ አበባ ገብቶ በቃ ራቁቱን ነው የገባው። ራቁቱን ነው ራቁቱን። ወይ ጉድ! በ40 ቀን ምንም የማያገጻለች እድል አንብበው እድል ወስደው አነበብን። ግጥም አድርገን እድል አነበብን። በቃ መቸብቸብ ነው እድሉ መቸብቸብ። ትናንት ሸኝተህ ለታለ ትናንትና በቃ በ40 ቀን አነበብን ገባን። በቃ መቸብቸብ ነው። እኛ በጻፍ ብቻ ነው በቃ ዜሮ። አንድ አይምሮ ምንም አይምሮ አይሰራም። ሙት ነው በቃ ሙት። ሰው እንደዚህ ታዩ የራሱ ጓደኞች አብረውለት ጓደኞች ራሱ በቃ ይሸሻል። መንገድ ለቆ ነው የሚሄደው። ማንም መጨረሻ ለኛ ሸምና ሲይዘዋለን በቃ የለም። ራሱን አንድ ቀን ራሱን አያውቅም። አንድ ቀን እንኳን ለአንድ ሰከንድ ራሱን አያውቅም። በቃ እኛ ነን መቶ የምናንቀሳቀሰው እኛ ነን እስካሁን ድረስ። ወይ ጉድ! እሺ ተዘጋጅ በስላሴ ስም በልጥራ። በስላሴ ስም በኃያሉ በመድኃኒዓለም ስም ሴት አይነጥላለሁ። ሴት አይነጥላለሽ? ከእናቴ መጣች። ነይ እስኪ ምንድነው የምታረጊው? እኔ ስጋ ለበስ ነኝ። እገናኘዋለሁ። ሌሊት እየመጣሽ ትገናኘዋለሽ? እገናኘዋለሁ። በምንድን ነው የምትመሰዩ? በቃ የሆነ በቃ ሙት አስመስዬ ሙት መስዬ ነው የምገናኘው። ሙት መስዬ ስንት ጊዜ ነው ከሱ ጋር እንዲህ ስታረጊው? አብሬ ተወለድኩት። አብሬ ስንት አመቱ ነው ልጁ? 28 አመት ሙሉ አብረሽ? 28 አመቱ ነው። አንድ ነገር የለውም። አንዲት ነገር በቃ ዜሮ ነው። እንዲያገባም አትፈልጊም? ነገባ አልፈልግም። አልፈልግም። ሚስት ሆነሽ ተቀምጠሻል? አብሬ እንቀምጠው ማብረር ነው በቃ ማብረር በሰኩንድ ነገር ካሰበ በቃ አብረው ነው ማብረር ነው በቃ መሄድ ነው ማብረር ነው በቃ። ይገርምና እሺ ተዘጋጅ። አንቺን በስላሴ ስም ተዘጋጅ። በስላሴ ስም በመድኃኒዓለም ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ኡራኤል ስም በመጥምቁ ዮሐንስ ስም በሰማዕቱ በቅዱስ መርቆሬዎስ ስም በ40 ቀን በእድሉ የገባው መተት እድሉ እኮ እሱ ነው የምበላበት። እድሌ እኮ ነው። እድሌ ነው። የራሱ እድል እኮ የእሱ አይደለም። እኛ ነን የምንጠቀመው እስካሁን። እግዚአብሔር የሰጠው እኮ ለሱ እኛ ነን የምንጠቀመው እስካሁን። ለሱ ቢሰጠውም እኛ ነን የምንጠቀምበት እስካሁን። ከዚህ በኋላ ደግሞ እሱ ነው የሚጠቀመው እድሉ። የእድል መተት ሴት አይነጠላ ከደሙ ከሰውነቱ ለቀን ወጥተናል። በስላሴ ስም ለዘላለም በሲኦል ታስረናል። የዘጋነውን እድሎቹን በድንግል ማርያም ስም ከፍተናል። የመጨረሻችን ነው። በል 7 የጮህ እናውጣ አንድ ላይ ቶሎ በል። 1 2 3 4 5 6 በል። የመጨረሻ ገንዝ እናይ። ቅዱስ ገብርኤል ሲኦል ያወርዳችሁ። እግዚአብሔር የተመሰገነ። መንበርከክ ራሱ እኮ ቅጣት ነው። ለዛ ነው የሰው ዕድል እየወሰዳችሁ ና እስኪ ና ኧረ ቆይ ና ቆይ ና ወደዚህ
ደህና ነህ? ደህና ነኝ አባት። የት ነበርክ? እኔ ክፍለ ሀገር እንደነበርኩ ነው የማውቀው። ክፍለ ሀገር። ልብስ ማን ነው ያወለቀው? እኔ እንጃ እኔ እንጃ። እስኪ አምጣ ልብሱ። ያንተ ልብስ አይደል? ልብስን ጨርቅን እንዲያውልቀ አብደቅር ተንከራተት ተብሎ የተደገመ መተት ነው። መቼም ዝም ብሎ ነው አይደል የሚያዞር የሚያንከራተት? ክፍለ ሀገር እንደነበርኩ ነው የማውቀው አባት። ክፍለ ሀገር እንደነበርኩ ነው የማውቀው። ይሄ ልብስ ነው ጨርቅን ጣል እበድ ተብሎ የተደረገበት መተት ነው። አይዞህ በል ልብስ ልበስ። መብራን የመጨረሻ ታርግልህ በሉት። መብራን አመስግኑ፣ በቤታችንን አመስግኑልኝ ብሏል። አመስግኑለት።